ቆንጅየዋ እህት አለም ነኝ ቆንጅየዋ እህቴ መታለችና ይዋት እስኪ በእናታችሁ አይ ይዋት እስኪ ለሐቅ ፍረዱና ወላሂ ነው የምላችሁ ምን እኔ መልክ ምን አይመቸኝ እውነቱን ነው የምናገረው ይሄ ሜካፕ አይደለም እቺ ልጅ ይዋት እስኪ በእናታችሁ እንዴት አባቷ ነው የምታምረው አንተ ጠርተኸኝ ለምን ደግሞ አልመጣም እንዴ አንተ እኮ ማለት እኮ ሁሉም ሰው ፊቱን ሲያዞር እኮ አብረህን ከጎኔ ቆምክ ሰው ነህ እና ለምንድን ነው አንተ ጠርተኸኝ እኔም አልመጣም አሁን እንዲህ ብለሽ ታስለቀሽኝ ነው አይደል ይሄ ጫካ እኮ ነው ባይሆን ጫካ አምጥተህ የምታረገኝ ነው እኔ ምን አረግልሽ ማን ነው እኔ ሰው አላምንም እኮ ጫካ እየሰሩ ሰው አላምንም እኮ ሰው ማመን ትቻለሁ እኮ ሰው መውደድ ማመን አቆምኩኝ እኮ በቃ ትናንት እኔ የተፈጠረው ነገር ልክ አይደለም ለኔ ጊዜ ያስፈልግሻል ከጊዜያት በኋላ ነው ነገራቶች ባንዴ በፈቀደ ነው በዘፈቀደ ዝም ብሎ ባንዴ ቀለበት ስለተደረገ ምናም ብዬ ነው ያው ነገሩ ማንዘዛት አልፈልግም ወደ ኋላ መመለስ አልፈልግም ግን ጊዜ ስለሚያስፈልግሽ እዚህ ጋሽዬ ጋር ቀመጣሉ ያልሽው ሐሳብ ጥሩ አይደለም ስለዚህ አይሚ ስሚኝና አዲስ አበባ እንሄድና አይ እኔ የትም አልሄድም ምክንያቱም እኔ እዛ እኮ መሄድ አይቀርም ግን ስሄድ ቤት ሳገኝ ምናምን ነው መሄደው ማለት ነው ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ እኔ ያለው አልহামዱሊላህ ቆይታ ስራ ጤና ሁሉ ሰላም እኔ ጋር ምንም አይልም በጣም ብዙ ችግሮች አሉ በጣም ብዙ የተፈጠሩ ነገራቶች አሉ እኔ መጥቼ ያልተናገርኩኝም እናንተ ያያያችሁ ነበር እኔ ያልነበርኩኝም በጣም ብዙ ሜንሽን እየተደረኩ ነው ባልነበርኩበት ሁላ ማለት ነውና ሰው ባልዋለበት የሚሰደብ ከሆነ ሰው ባልዋለበት የሚተች ከሆነ አስቸጋሪ ነው ፋሚሊዎች ለማንኛውም እኔ ዛሬ መጣሁት ለመወቃቀስ አይደለም ነግሬያችሁ ነበር ያይሚን ሰላም ስለምፈልግ ያይሚ ጤንነት ነው የሚያሳስበኝ እሷም ደግሞ ጤንነቷን ደህንነቷን ስለምትፈልግ አስተማማኝ ቦታ መቀመጥ ስላለባት እሷ የምትፈልገውን ተወሰን እኔ ከጎኗ ነኝ ብዬ ነግሬያችሁ ነበርና ቃል በገባሁት መሰረት ቃሌን የማጥፍ ባንዳ አይደለሁኝም እኔ ውሸታም አይደለሁኝም እኔ ችግር ምፈጠር ሰው አይደለሁኝም ያለባችሁ ችግር ላይ እኔ ችግር ሳሉ እናንተ ራሳችሁ ችግር ሆናችሁ መጥቼ ችግር ላስተካክል ባልኩኝ እኔን እንደ ጥፋተኛ በጣም ብዙ ሰው አይቶ ባልዋልኩበት ሰላሷ ላይ እናንተ ከፈለጋችሁት እኔ እንድውል ከፈለጋችሁማ ችግር የለውም ነው ያልኩት ከዛ ውጪ እኔ ምንም አላልኩኝምና እኔ ቃል ገብቻለሁ የገባሁት ቃል ደግሞ ግልጽ ነው ሃይሚ ከዚህ በኋላ በምትፈልገው ነገር ሁሉ ከጎኗ ነኝ እና ደግሞ አንዳንድ ሐሳቦችን እሰጣታለሁ ብዬ ነግሬያችኋለሁ በቃ ይሄ ነገር አይሆንም በቃ አንድ ወንድም ከጎኗ ነኝ ብዙ ነገር አግዛታለሁ ከዚህ በኋላ ደግሞ እየባሰ ነው የሚሄደው እኔን ነገር በፈለጋችሁኝ ቁጥር እኔን በተነካካችሁኝ ቁጥር እኔ መጥፎ እንደሆነ የምትፈልጉ ሰዎች ካላችሁ ችግር የለብኝም እኔ ሳልደርስባችሁ ነው አበግድ መጥፎ ሰውየው መጥፎ ለማድረግ የምትሞክሩ ከሆነ እኔ ችግር የለውም እኔ በፈለጋችሁት መንገድ መሄድ እችላለሁ እና ስለ ወንድሜ ትንሽ ላውራችሁና እንግዲህ ወንድሜ ብሩክ እኔ ላንተ መጥፎ መመኝልህ ሰው አይደለሁኝም እኔ ወንድሜ ነህ በጣም ብዙ መጥፎ ጊዜያቶች ላይ ደርሰህልኛል ደርሼልሃለሁ እና ካንተ ጋር የመቀያየምም መኮራረፍም አልፈልግም እኔ በሰላም መኖር ነው የምፈልገው ግን ወንድሜ ምን መሰለህ ሐሰን ልክ ነህ ስትሉ የነበራችሁ ሰዎች ልክ አለመሆኑን አሳያችኋለሁ ብለህ እኔን እንዲህ ብለህ ሰደብከኝ ወንድሜ አልታወቀህም እንጂ ሰድበኸኝ ለማንኛውም ወንድሜ ብሩክ መልክ እየሰራህ ነው በጣም አክት እያበዛህ ነው ካንተ ጋር መሰዳደብም አልፈልግም በጣም ነው ማከብርህ ግን እኔን እየነካኝ ስለሆነ አሁን ላንተ ደግሞ ያው የወንድምነቴ ትንሽ ያስፈልጋል መሰለኝ ረገጣ ፈልጋል ወንድሜ ምን መሰለ አንደኛ ነገር መልክ እየሰራህ ነው ምለ ስድብ አይደለም መልክ ቀለበት ላርግልሽ ብለህ ማለት ቀለበት ላርግልሽ ማለት ምን ማለት ነው ፋሚሊዎች እንዴ መጀመሪያ እኮ ምን ይቀድማል መጀመሪያ እኮ ሃይሚን መጀመሪያ ከሃይሚ ጋር ጥሩ ጊዜያቶችን ማሳለፍ አለብህ ገና እኮ ከልቧ እኮ አኩርፋለች እኮ እንዴት ነው ቀለበት ልታረግላ የምመጣው መልክ እየሰራ ነው ማለት በዚህ ነው አንደኛ ነገር ብሩኬ ማለት ለሁላችን ብዙ ነገር ያደረገልን ሰው ነው
ማድረግ በሚችለው ነገር ሁሉ ያደርጋል እና ብሩኬ ለሃይሚ እንዴት ነው የልደት ፕሮግራም ያዘጋጀው? ፋሚሊዎች አይታችኋል አይደል? እስኪ ፍረዱ እስኪ እንደ እውነት ለሃይሚ ያዘጋጀውን የልደት ፕሮግራም ብሩኬ ቀለበት ሲያደርግላት ጫካ ላይ በግድ ነው እንዴ ተንበርክኮ ላርግሽ ብሎ ቀለበት የሚሰራ? ይሄ መልክ መስራት ነው ወንድም ማለት። ለማንኛውም አንተ ተንበርክከ ከዛ ጋር ቀለበት ላርግልሽ እንዲህ ነው ቀለበት የሚደረገው እንደ እውነቱ። በእርግጥ ፍቅር ያሸንፋል፣ ግን ፍቅር ቢያሸንፍ እንኳን በዛ መንገድ አይሆንም አይደል ፋሚሊዎች? እኔ እና ደግሞ ከዛ በፊት ደግሞ ፍፄ የሰራው አይቼዋለሁ እና አንተ ራሱ በጣም ነው መልክ የምትሰራው ወንድሜ። አንተ ራሱ በጣም ማለት ነው። አንተ ጨበሪያም ቀድመ ያወራውን ታውቃለህ አይደል? ምን እንዳወራ ዛሬ ደስ የሚል ነገር አለ ምናምን አንተ ነው የወሰንከው። አንተና ቡቡ ወስናችሁ በግድ ነው እንዴ የሚሆን? በግድ የሚሆን ነገር የለም እኮ ሂደት አለው። ገባህ? ቀስ ብለህ በሂደት ነው ሁሉም ነገር ቀስ ተብሎ ነው። በአንዴ ተቀያየመህ ገና ሳትታረቅ ነው እንዴ ዝም ብለህ አንጠልጥለህ ይዘህ የምትሄደው? ዕቃ መሰለች እንዴ? ለማንኛውም ፍጹም የመጀመሪያ የተነጋገራችሁትን ወይ ስትናገር እንደኔ እኔ ቀጥታ ነው የምናገር። እንደኔ ልብ ካለ መናገር ነው። ብሩኬ ቀለበት ሊያረግላት ነው ለሃይሚ ብለህ መናገር። ምን ዳር ብለህ ወሬ አውርተህ ዘበራርቀህ የሆነ አውርተህ ነው እኮ አንተ ራስህ አንተ ምንም ቁስና አንተ ሲጀመር አንተ እንደውም አሻንጉሊት ነህ እያልኩ ነው ወንድሜ። ከደበረ ይደብር፣ ከፈለኩ ባናት ዘቀዝቀሃለሁ። ይሄን ምልህ ደግሞ ከኔ ጋር አትነካካ እያልኩ ነው። እኔ ሐሰን ከፈለኩ ጨጓራ በሽተኛ አደርግሃለሁ። እኔ ከፈለኩ ለፍፄም ብቻ አይደለም ቡቡ ራስህ አንተ ራስህ የፈለገው እንደም ብትሆን የፈለገ ነገር ቢሆን እኔ ዝም ብለህ እኔ እየወጣ የምትናገረኝ ከሆነ እኔ ለምን ዝም ብለህ ጨጓራህን ነው የምልጥ ወንድሜ። እኔ በጣም እኔ ለየት ያልኩ ዜጋ ነኝ። ተገድዬ እንኳን ማልሞት ሰው ነኝ። ለማንኛውም ረግጠሃለሁ፣ ከፈለክ ረግጠሃለሁ። ግን እኔ እዚህ ነገር ውስጥ መግባትም አልፈልግም። አሁን ሲጀመር ካሜራ ደቅኜ ለፋሚሊዎቼ መናገር የፈለኩትኝ በአጠቃላይ ለፋሚሊ ማለት የምፈልገው ነገር ምንድነው ከሃይሚ ጎን የሆንኩት ሃይሚ ስለፈቀደች እንጂ ሃይሚ ሳትፈቅድ በግድ አይደለም። እኔ ከሃይሚ ጋር ያለሁት ሃይሚ ፈልጋኝ እንጂ እኔ ዝም ብዬ መጥቼ አይደለም ከሃይሚ ጋር የሆንኩት። ለማንኛውም ሃይሚ ትመጣለች፣ ጠርቻታለሁ። በእርግጠኝነት ትመጣለች። ስትመጣ አዲስ አበባ መሄድ አለባት። አሁን በቃ ይበቃታል። እዚህ ሀገር ቤት እኖራለሁ ምናምን የምትለውን ሀሳብ እኔ አልደግፋትም እና መሄድ አለባት። አዲስ አበባ ትሄዳለች። ከቤቷ እቃዋን ያው ያፈራችውን እቃዎች ታወጣለች። ከዛ የኔ ቤት ለነገሩ ትንሽ ነው፣ እቃዎቿን ላይ ይችላል። ብቻ ቤት እስክታገኝም ሆነ ምንም ይሁን እኔ ቤት መቀመጥ ትችላለች። ማረፊያ ያላት ማለት ነው። ማረፊያ እንዳላት ማወቋ በራሱ ሰላም ይሰጣታልና እኔ ከጎኗ እንዳለውና እኔ ቤት መቀመጥ እንደምትችል ነግራት ነው። እና ደግሞ ሌላኛው ደግሞ ከቤት መውጣት ካልፈለገችም እኔ ችግር የለብኝም እዛው። እንደውም ለምን ለቃ ትወጣለች? እቃ ምናምን ለቃ መውጣት ቤቷ መቀመጥ ነው። ቤቷም የሷም ነው ቤቱ። ስለዚህ ቤቷ ቁጭ ብላ ጊዜ ያስፈልጋታል። ቀስ ብላ አስባበት የምትወስነውን ውሳኔ ማየት አለብን። በዚህ መሀል ደግሞ እሷ ቤት ስትሆን ቡቡ ያስጨንቃታል፣ አሊያም ደግሞ በግድ እዛ እንድትቀመጥ ያረጋታል። አይ ቡቡ ራሱ ይወጣል፣ ከዛ እሷ ትቀመጣለች ማለት ነው። አንተ ነህ ፈራጭ ቆራጭ ካልክ ባለፈው ቡቡ እሺ የኛ ጀነራል አዘዙ ሲለኝ ነበር አይደል? ስለዚህ ቡቡ ከቤት ይወጣል፣ እሷ ትኖራለች ማለት ነው። ምክንያቱም እሷ ሴት ልጅ ናት። አንደኛ መንከራተትም የለባትም። እሱ ወንድ ልጅ ነው፣ ምንም እንደፈለገ ቢሆን ብቻ። ለማንኛውም የእሷን ሀሳብ እንሰማለን። የፈለገችውን ውሳኔ ትወስናለች። እኔ ደግፋታለሁ ማለት ነው። ከቤት ወጣለሁ ካለች እኔ ቤት ትቀመጣለች። አይ ቤት ነው መከራየት የምፈልገው ካለችም ትንሽ ጊዜ አስቸጋሪ ስለሆነ ጊዜው እንግዲህ ከጎኗ አልጠፋም ማለት ነው። ግን እንደ ሀሳብ ቤቷ ብትቀመጥ እኔ እስማማለሁ። ብሩኬ የት ይገባል ካላችሁኝ ደግሞ እንግዲህ ቡቡ ከፈለገ እኔ ጋር መጥቶ መቀመጥ ይችላል። ከፈለገ በግድ እዛ መቀመጥ ስለማይችል እኔ ቤት ይቀመጣል። ምክንያቱም የኔ ቤት ባዶ ነው፣ ችግር የለውም። ስለዚህ ፋሚሊዎች ሃይሚ እስክትመጣ እንጠብቃት። ግን አንድ ነገር ሳልል አላልፍም። ምን ልበላችሁ መሰራችሁ ፋሚሊዎች፣ እናት ያለው ሰው እናቱን የሚወድ ሰው የሚሰራው የሚለፋው ለእናቱ እስከሆነ ድረስ እናቱ ስትነካ ማይወድ ሰው አለ አይደል? ጀነት በእናት እግር ስር ናት ነው የሚባለው እኮ አይደል? እናትህን በህይወት እያለች ተንከባከብ፣ ለእናትህ ብዙ ነገሩን ብዙ መስዋዕትነት ክፈል። እናት ከምንም በላይ በቃ እናት እኮ እናት ናት። እና እኔም እናቴን በጣም ነው የምወዳት።
ለእናቴ ስል ምንም ሆናለሁ፣ እሞትላታለሁ። ከኔ እድሜ ቀንሶ ለሷ ይስጣት። እኔ እናቴን በጣም ነው የምወደው። ሁሉም ሰው እናቱን ይወዳል እና እናቱን የሚወድ ሰው እናት አይሳደብም። እኔ የሆነ ሰው ሜንሽን ስለተደረኩ ነው እናቴን እየሰደቡ እናቴን ዘቅዝቀው ምናምን ከዛ ደግሞ ሜንሽን እደረጋለሁ እና እናቴ ተዘቅዝቃ ሳይ ደስ የሚለኝ ከመሰላችሁ ተሳስታችኋል። ለማንኛውም የእናቴ ፎቶ ቢዘቀዘቅ ምናምን ሌሎች ሰዎች ሲያዩ ነው የሚደነግጡት እንጂ ግን ይሄ ተገቢ አይደለም። ይሄ እኔ ማንንንም እናት ተሳድቤ አላውቅም። እኔ በህይወቴ እናትህ እንዲቱን እናትህ የሆነ ነገር እየሰው እናት ተሳድቤ አላውቅም። እኔ ለእናቶች ክብር አለኝ። እናቴን በጣም ወድ ሰው ስለሆንኩ ማለት ነው። እና የኔን እናት ከምትሳደቡ እኔን ይሄው እንደፈለጋችሁ ማድረግ ትችላላችሁ። ይሄው እኔ እንደምታዩ ቆፍጠን ያልኩ ገና ወጣት ገና ድንግል ገና ያልተገፋ ጉልበት ያለኝ ሰው ነኝ እና እኔን እንደፈለጋችሁ ማድረግ ትችላላችሁ ልላችሁ ፈልጌ ነው። እና ፋሚሊዎች ቆንጅየዋ እህት አለም ነኝ። ቆንጅየዋ እህቴ መታለችና ይዋት እስኪ በእናታችሁ ይዋት እስኪ ለሐቅ ፍረዱና ወላሂ ነው የምላችሁ። ምን እኔ መልክ ምን አይመቸኝ። እውነቱን ነው የምናገረው። ይሄ ሜካፕ አይደለም። እቺ ልጅ ይዋት እስኪ በእናታችሁ እንዴት አባቷ ነው የምታምረው። አመሰግናለሁ በጣም። አሁን እቺ ልጅ ምንም ነገር ቢደረግላት እኮ ያንሳታል እንጂ አይበዛ። ብዙ ያልገባችሁ ሰዎች አለ። ያልገባቸው ሰዎች አሉ፣ ግን ያው ምንም ችግር የለውም። አንተ ወንድሜ ከተረዳኸኝ ካወክልኝ እኔ ችግር የለብኝም። በነገራችን ላይ እኮ ፋሚሊዎች ሃይሚ እኮ አታስቸግርም። ሃይሚን አሁን ሃይሚን ማኖር ማለት እኮ እንደውም አሁን እቺ ልጅ በእናትህ አሁን ሌላ ነገር አልናገር። ለማንኛውም ሃይሚዬ ስለመጣሽ በጣም ደስ ብሎኛል። ምክንያቱም ችግር የለውም። አንተ ጠርተኸኝ ለምን ደግሞ አልመጣም እንዴ? አንተ እኮ ማለት እኮ ሁሉም ሰው ፊቱን ሲያዞር እኮ አብረህን ከጎኔ ቆምክ ሰው ነህ እና ለምንድን ነው አንተ ጠርተኸኝ እኔም አልመጣም? አሁን እንዲህ ብለሽ ታስለቅሽኝ ነው አይደል? አይ አይደለም፣ የምር ሀቅ ስለሆነ ነው። ምክንያቱም ብዙ ሰው ለማንም ብለህ አይደለም ለኔ ስለቆምክ ብቻ እየተሰደብክ ምን እየተባልክ ብዙ ነገር እየተባልክ አሽቃባጭ፣ አስመሳይ፣ ወንድሙን ከሃጂ ምናምን ከሃጂ ነው የሚባለው እየተባልክ ራሱ ምንም ሳይሰማ ካለ ከጎኔና ለምን ደግሞ አልመጣው? እኔ ግን እኮ ስድብ ያፍራል እንጂ አያከስም። እሱማ እኔም ወፈርኩ እኮ በስድብ እንደናንተ ስድብማ ቢሆን እኔ በቃ እንደ ድሮ ከስቼ እናንተ የድሮ እንትኔን የከሳውበትን እያመጣችሁ ስፖስቱ ጌታ ደግሞ ከላይ እግዚአብሔር እንዲህ የደለበ ሰንጋ አረገና አመጣላችሁ። ከላይ ነው እንግዲህ ምንም አረግ። በነገራችን ላይ ሃይሚ እኔ በምን አምናለሁ መሰለሽ? ለምሳሌ ትክክለኛ ወዳጅ የሆነ ሰው አንቺ በመጥፎ ጊዜሽ ነው የሚያግዝሽ። በቃ ወዳጅሽ ነው አይደል ስልሽ አሁን እንትና ጠላት ነው እንትና ወዳጅ ነው ሳይሆን እኔ ነገሩ ነው ሰውየው ከነ እንትኑ ነው በቃ ከተቀበልሽ መቀበል። የኔ ወዳጆች ደግሞ ሁሉም አይደለም በጣም ይወዱኝና አውቃቸዋለሁና አንዳንድ ሰዎች የሆነ አሁን ሰው ማለት ነው ሲጀመር የኔ ወዳጆች ብቻ ሳይሆን የሁሉም ሰው ይሄ ሰው ይወደኛል ምናምን ሰው በቃ እስከመጨረሻው አብሮኝ ይቆማል ማለት አይቻልም ከስንት አንድ ካልሆነ በስተቀር አብዛኛው ማለት ነው ለጎዳህ ሰው ህይወትን ምስቅልቅሉን ላወጣው ሰው በቃ ሂዶ የሚያሽቃብጥ ሰው ነው ያለው በብዛት ማለት ነውና በቃ ይቻለም አሽቃባጮች የሞሉባት ነች። ስለዚህ ለአሽቃባጮች ብዙ እድል ይሰጣል መሰለኝ በጣም አይቻለም። በጣም እና ይሆናል አይደል ሰው እስከመጨረሻው ይወደኛል ማለት አችልም። በቃ ስተትም ሲሰራ እኔ በጣም አሉ በቃ እኔ በውስጥም የሚያወሩኝ በቃ ይሆናል አይደለ ስተት እየሰራው ራሱ ሁሌ የሚመክሩኝ መቼ የማይቀየሩብኝ እኔ ስተት አልሰራም ማለት አይደለም ስተት ሰራለሁ ብዙ ጊዜ ግን መቼ የማይቀየሩብኝ ሰዎች አሉ። በዛው ልክ ደግሞ በቃ ቀን ሲመጣ የሚለዋወጡ የጎዳህን ሰው በቃ አንተ ህይወትህን የሚያመሰቃቅሉትን ሰዎች በቃ ለነዛ ሰው የሚያሽቃብጥ የሚያሸረግድ ሰው አለ። ግን ይሄ ከይቅር ባይነትም ሊመጣ ይችላል ከሆነ ነገርም ሊመጣ ይችላል። ብቻ ግን ለማንኛውም ፋሚሊዎች ሃይሚ ለነገሩ ትንሽ ባወራሽ ቁጥር ሰዎች እኔ አላውቅም እኔ ባወራው ቁጥር ሁሉ ማውራው ወሬ ግን እንትን ነው እንዴ ሰዎች ጋር በጣም ነው የሚያናድዳቸው። ለምንድን ነው እኔ ግዴታ የማይሆን ወሬ ማውራት አለብኝ? ለምን እንደሚያናድድ ታውቃለህ? አሁን አንተ ንግግር እኮ ድሮ ራሱ እኔንም ያናድደኝ ነበር ሳልረዳህ በፊት ማለት ነው።
ምክንያቱም አንተ ግልጽ ነህ እንደ ፊት ለፊት ወደ ኋላ ምናምን ይሄ ከጀርባ ምናምን የለብህም ይሆናል አይደለ? ፊት ለፊት ነው የምትናገረው። ብሩኬንም ቢሆን ሁሉንም ሰዎች እኔንም ቢሆን ከፊት ለፊት ነበር የምትናገረው ከድሮም ጀምሮ ማለት ነው። ደግሞ ፊት ለፊት የሚናገር ሰው ግልጽ ሰው ስሜቱን መደበቅ የማይችል ሰው አይወደድም፣ ይሰደባል፣ ይናደዱብሃል ምናምን ነገር። ብዙ ጊዜ የሚሰዱሽ ለዛ ነበር። እኔ ፊት ለፊት ነው የምናገረው። አይ በቃ ለማንኛውም እኔ ታያቸው በቃ እኔ ታዩ ነገሩ እኔ አሁን የጠራሁሽ ልጨቀጭቅሽ አይደለም። በመጀመሪያ እንትን ይቀድማል፣ መንከባከብ ይቀድማል። እና ምንድነው መጠጣት የምትፈልጊው? እኔ ምን እዚህ ምንም የለም እኮ ይሄ እኮ ጫካ እኮ ነው። ባይሆን ጫካ አምጥተህ የምታረገኝ ነው። እኔ ምን አረግልሽ? ማን ነው? እኔ ሰው አላምንም እኮ ጫካ እየዘሩ ሰው አላምንም እኮ። ሰው ማመን ትቻለሁ እኮ። ሰው መውደድ ማመን አቆምኩኝ እኮ በቃ። አይ ግን እኮ ከሰው ጋር ነው የሚኖረው። ግን ቢያንስ እኔ ሰዎች መውደድ አለብሽ። ዝም ብለሽ እንኳን አዎ ትወዳለህ እኮ። እኔ ሰው እጠላለሁ ማለት አይደለም። እኔ ሰው እወዳለሁ እኮ። ግን በህይወት ያለ ሰው ይመቸኛል። እሺ ሃይሚ እንዲህ ከሳቀች በጣም ብዙ ጊዜ ሆኗት ነበር ፋሚሊዎች እና እኔ እንድትስቅ ነው እኔ ወላሂ ሃይሚ እንድትስቅ ነው የምፈልገው፣ እንድትጫወት ነው የምፈልገው። ድሮ የድሮዋን ሃይሚ ነው የምፈልገው፣ እቺ ተጫዋቿን ምናምን እብዷል። አዎ ስለዚህ ይሄንን ደግሞ የምናደርገው እንዴት መሰላችሁ? ሃይሚ እምቢ እንደማትይኝ እርግጠኛ ነኝ። የጠራሁሽ ደግሞ እኔ አሁን ወሬላ ወራ ካንቺ ጋር ላዝግሽ ምናምን አይደለም። እኔ የጠራሁሽ ወላሂ ለቁም ነገር ነው፣ ቁም ነገር ለማውራት ነው። ምን መሰለሽ ሃይሚ ለቁም ነገር እሺ እኔ ሰላም እንድትሆኝ ይፈልጋሉ እና አሁን ለምሳሌ ትላንት እኔ የተፈጠረው ነገር ልክ አይደለም። ለኔ ጊዜ ያስፈልግሻል። ከጊዜያት በኋላ ነው ነገራቶች ማለት ባንዴ በፈቀደ ነው በዘፈቀደ ዝም ብሎ ባንዴ ቀለበት ስለተደረገ ምናምን ብዬ እኔ አሁን ነገሩ ማንዘዛት አልፈልግም፣ ወደ ኋላ መመለስ አልፈልግም። ግን ጊዜ ስለሚያስፈልግሽ እዚህ ጋሽዬ ጋር ቀመጣለሁ ያልሽው ሐሳብ ጥሩ አይደለም። ስለዚህ ሃይሚ ስሚኝና አዲስ አበባ እንሂድና ትቀመጪና ከዛ ትረጋጊያለሽ። ሁሉም ነገር ይቅር፣ መጀመሪያ መረጋጋት አለብሽ። ከዛ በኋላ ቀስ ብለሽ የፈለግሽውን ውሳኔ ወስኚ። እኔ ከጎንሽ ነኝ። ለዚህ ነው የጠራኸኝ? አይ እኔ የትም አልሄድም። ምክንያቱም እኔ እዛ እኮ መሄድ አይቀርም፣ ግን ስሄድ ቤት ሳገኝ ምናምን ነው መሄደው ማለት ነው። ምክንያቱም አሁን ቤት እያስፈለኩኝ ነው። አይሽ እኔ ታውቆኛል ብያችኋለሁ። እኔ ታውቆኛል ሜት ትፈልጋለች፣ ግን የሆነ ነገሮች ይዟት ነው። ስለዚህ አይ እሱማ በዚህ እድሜ አሁን አለ አይደለ? እኔ አሁን ለምሳሌ ከቤት ከወጣው 2 አመት 3 አመት ሆኖኛል አይደል ከቤተሰብ ቤት። ስለዚህ አሁን ደግሞ ተመልሶ ደግሞ እነሱን ማገዝ በሚገባ ሰዓት ደግሞ ተመልሶ ለነሱ ሸክም መሆን ደግሞ አልፈልግም። ምክንያቱም መቼም ምንም ቢሆን ቤተሰብ ናቸው፣ ላይጥሉኝ ይችላሉ። ግን ደግሞ አለ አይደለ የሆነ አንዴ አሁን ከመጀመሪያው ባልወጣ ኑሮ ከቤተሰቦቼ ቤት እውነት ለመናገር የትም አልሄድም ነበር። አሁን ራሱ ማለት ነው አዲስ አበባ ስለመሄድም አላስብም ነበር። ግን መጀመሪያ ብቻዬን መኖር ስለለመድኩኝ ከቤተሰቦቼ ከወጣው በጣም ቆይቷል። ከብሩኬ ጋር ሳልኖር በፊት ራሱ ብቻዬን እየኖርኩ ነበር፣ ለምጄዋለሁና አሁን መልሼ እነሱን ማገዝ ሲገባኝ እነሱ ጋር ሸክም መሆን ስላልፈለኩኝ ነው ቤት እያስፈለኩ ያለው። ስለዚህ አሁን ተግባብተናል ማለት ነው። አሁን እንሄዳለን። እቃሽን ጋር ታስቀምጫለሽ። ቤት ሳላገኝ አልሄድም። ሀሳብ ኖ ቤት የኔን ቤት ለቅልሻለሁ፣ ችግር የለብኝም ማለት ነው። አንተንም ካንተ ጋርም ሆኜ ደግሞ ከጓደኛ ጋር ምናምን ማላጣላ ካልፈልኩ ኖ እኔ ምን ችግር አለ? እኔ ቤት ለቅልሻለሁ። የማስ ነው የምትጣሉት? እውነት ለመናገር ማለት ነው እኔ ችግር የለብኝም። እኔ ለምን አገዝካት፣ ለምን ስትሰቃይ፣ ለምን ስትንከራተት ቆማ አላየሃትም የሚል አካል ካለኝ ናና እንጣላለን፣ ችግር የለብኝም። ከወንድም ጋር መጣላት ሲጀምር ኑሩ ምንም እንዲህ እንድታስቢ አልፈልግም። ለምን እንዳልኩሽ ታውቂያለሽ? እኔ የምፈልገው ያንቺን መቋቋም ነው። እኔ እንደውም ከቤት እንድትወጪ አልፈልግም። ሁላ እኔ ቤትሽ ቁጭ ብለሽ ያፈራሽው እኮ ንብረትሽ ነው ያንቺ። ስለዚህ ከቤት መውጣት የለብሽም። እኔ መውጣት ጭቅጭቁን ስላልፈለኩት ነው። ምንም ጭቅጭቅ የለም። እሱ ማለውጣም ሊል ይችላል። ይወጣል። እኔ ከፈለገ እኔ ቤት ለቅለታ እኔ ጋር መጥቶ ይቀመጣል። ሀሰን እኔ አሁን የምትለውን ነገር አልቀበልህም። እሺ ቤትሽ ትቀመጫለሽ። ስማኝ፣ እኔን መጀመሪያ ስማኝ። አንተ ለኔ አስበህ ነው፣ ይገባኛል። መሄድ አለብኝ አዲስ አበባ ይገባኛል። እሄዳለሁም፣ ግን ስሄድ ቤት ሳገኝ ነው የምሄደው ማለት ነው። እኔ ደግሞ እኔ እንድትንከራት ከኔ ጋር ነው ትሄጃለሽ። እኔ ቤት እኮ እያስፈለኩ ነው። አንተ ምን ሆነሃል? እኔ ለደላላ እኮ ተናግሬያለሁ እኮ ማለት እስኪ ደውል እየጠበቅኩ ነው እኮ። ቤት የሆነ ቤት አግኝቻለሁ ብሎኛል፣ ግን ደግሞ አሪፍ መሆኑን ምናምን በቪዲዮ አሳየኝ ብየዋለሁ።
አሪፍ ከሆነ ጥሩ ከሆነ ሄደን እንየውና ካልሆነ ትቀመጪ ሲሄድ ማለት ነው እቃ ለማውጣት ብቻ ነው የሚሄደው። እኔ እዛ አልጨቃጨቅም ለመሰለ እቃ እኔ ደግሞ ቤተኛውን መንገድ አብሬሽ ነው የሚሄደው። ምንም ነገር ከማንም ጋር ሂጂ እኔ እሱ እኮ ችግር የለውም። እኔ አብረኸኝ ከጎኔ ብትሆን እኮ ምንም እስከዛሬም ከጎኔ ነው ገባ። አሁንም ቢሆን ከጎኔ ብትሆን አይከፋኝም። እሺ በእንደዚህ አይነት መንገድ ደግሞ ለምሳሌ ብዙ ፋሚሊዎች አሉን በአጠቃላይ አይደል? ስለዚህ እየጠፋሽ ነው። ስለዚህ ለምንድን ነው የምትጠፊው? ቲክቶክ ነው የምልሽ። ላይቭ እየገባሽ አይደለም ይሄ ሁሉ ቀን እና ልክ አይደለም። ዛሬ እገባለሁ፣ የእውነት ዛሬ እገባለሁ። ስለዚህ ዛሬ እገባለሁ። ሃይሚ ላይቭ ትገባለች። የምር ዛሬ እገባለሁ። ልክ ነህ። በጣም የሚወዱኝ ሰዎች አሉ ምናምን። ላይቭ የለመድኩት ከብሩኬ ጋር ስለነበረ ብቻዬን ስመጣ ይሆን አለ አይደለ ስድቡ ይበረታብኛል ብዬ ስለምፈራ ነው የማልገባው እንጂ በቃ ዛሬ እገባለሁ። ግን ስገባ ስድብ መሳደብ የምትፈልጉ ምናምን ሰብሰብ ብላችሁ ነው። ችግር የለውም። ኧረ ማንም አይሰደም። ሲጀመር ወዳጆችሽ ይበልጣሉ እኮ። ለምንድን ነው ስለነሱ ለምን ስለ ወዳጆች አትወርታያቸው? ኧረ አይደለም እንትን ነው እነሱን አሁን ወዳጆቼ ምን እንደሆነ ታውቃለህ? በጣም ለነሱ እየተናደዱላቸው ነው። እኔ አሁን ማለት የምፈልገው ለሚያናድዳችሁ ሰው አትናደዱላቸው ፕሊስ እባካችሁ። እኔ ቦታም አልሰጥም ለእንደዚህ አይነት ነገር። ለምሳሌ እኔ ቦታ ብሰጥ ኖሮ እውነት ለመናገር አሁን ሃይሚ ጥቅመኛ ምናምን ይላሉ ማለት ነው። ጥቅመኛሽ ተጠቅመሽበት ምናምን ይላሉ። ወንድ ልጅ እኮ ነው እንዴ! ምን ሆናችሁ ነው? ወንድ ልጅ እኮ ነው ማለት እናንተ ለምሳሌ እንዴት ነው ሴት ልጅ? እኔ እኮ ስለሚገባኝ ነው የትኛውም ነገር የተደረገልኝ። የቅናት መንፈስ ያለበት ሰው ብዙ ነው። ተይተይ እና እንደዚህ ሲሉ ደግሞ የኔ ወዳጆቼ ብዙ ስለሆናችሁ ነው። ደግሞ የኔ ወዳጆች ማለት ነው ስማችሁን ያጠፉታል እንጂ ሳትነኩ የምትነኩ ሰው አይደላችሁ። ስትነኩ ነው የምትነኩት ማለት ነው። ስለዚህ ይገባኛል፣ አውቃችኋለሁ ሀርድ እንደሆናችሁ ማለት ነው። እኔ ሃይሚን ሰላም እንድትሆን ነው የምፈልገው። ንዝንዝ ጭቅጭቅ አልፈልግም። አሁን አትያቸው በቃ። አሁን ዛሬ ማታ ስገባ ማለት ነው እባካችን፣ እኔ እንጃ ሰዓቱን አላውቅም፣ ግን ቤት ማለት ነው ይንጫጫሉ። ስለሚንጫጩ ሲተኙ ነው የምገባው። በእርግጠኝነት ከ3 ሰዓት እስከ 4 ሰዓት ባለው ይተኛሉ እና እስከ 4 ተኩል ወይ 4 ሰዓት ምናምን ብቻ አላውቅም። ስለዚህ ላይቭ ጥሩ ሰዎች ላይቭ ነው። አረ ችግር የለም በቃ ሁሉም ላይቭ ይምጡ። አሁን እኔ አዲስ አበባ ላልከው ግን ሜቢ የሚያስቸኩለ መሄድ የምትፈልገው ጉዳይ ካለ ሂድ። እንደውም እኔ ቀድመህኝ ከሄድ እዛ ቤቱንም ታይልኛለህ፣ ከልጁም ጋር አገናኝሃለሁ ምናምን ታይልኛለህ ሄደህ። እሱ እንደውም በቪዲዮ ከሚያሳየኝ አንተ ብታሳየኝ ለኔ ይቀለኛል። አይ ካንቺ ጋር ነው የምሄደው ካልክ ደግሞ ጊዜ ስጠኝ ሐሰን። እሺ ስለዚህ እሱን አባቴ ቤት ያለው እግዚአብሔር ይመስገን እሱን እናስብበታለን። አሁን ጁስ ጠጫለሽ አትጂ ጁስ ትጋብዘኝ ጋብዘኝ ካልሽ እንደዚህ ደረስን። ጁስሽን ጠጫለሽ፣ ወደ ቤትሽ ትሄጃለሽ። ጁስ ልጠጣ? አዎ እኔ በጁስ ምናምን ታታለለኝ ጁስ ጠጥቼ ምናምን ከዛ ሐሳቤን ቀይሬ ምናምን እሄዳለሁ። ምን መስሎ ማን ያውቃል እሱን። አሁን ጁስ መጠጣት አለባት። ፋሚሊዎች ሃይሚ በጣም ነው የምትወዳችሁ ወላሂ ያውቃሉ። እባክህ የምር እኔ ያውቃሉ፣ ግን እኔ ደግሞ በጣም እንትን ነኝ ስናደድ ምናምን። በዚህ አጋጣሚ ቆይ አንዴ በአንድ ሰው ስናደድ ማለት ነው ሁሉንም ሰው እናገራለሁ። ችግሬ እሱ ጋር ነው፣ ማዳላት እንዳይሆንብኝ ብዬ እኮ ነው። በዚህ አጋጣሚ ሃይሚ በጣም የምትወደው አንድ ሰው በትክክል ዋጋ ማይከፍላ ከሆነ የምንሄድበት መንገድ አያዛልቀን። ለማንኛውም ወሬ ያናዛ እንሂድ። ሃይሚ አትግደርደሪ ግድ የለሽ። አይ ሌላ ቀን ማታ ታወሪያቸዋለሽ። ባይ ፋሚሊዎች።